የ80ኛ ዓመት የምስረታ በዓሉንና ዓመታዊ ጉባኤውን ከሰሞኑ ለአንድ ሳምንት ያክል ሲያካሄድ የነበረው የዓለም የምግብና የእርሻ ድርጅት ፋኦ በዚህ ጉባኤው ላይ በተለይም የሃይማኖት አባቶች፣ የሀገራት መሪዎችና ዓለም አቀፍ የዘርፉ ተመራማሪዎችን ጨምሮ በርካታ ባለሙያዎች ታድመውበታል። እንደሚታወቀው እንግዲህ ፋኦ 80 ዓመት ሙሉ በተለይም በዋነኛነት የምግብ ችግርን ዓለም ላይ እቀርፋለሁ ብሎ ነው የተነሳው። ነገር ግን ላለፉት 80 ዓመታት እነዚህ ሲፈተሹ ፋኦ ያሰበውን እቅዱን አሳክቷል ሲባል ብዙ የሚነሱ ጥያቄዎች አሉ። ለዚህም እንግዲህ እንደ ተግዳሮት የሚነሱ ጉዳዮች አሉ። ፋኦ እንግዲህ በሰፊው በዓለማችን ላይ ከሀገራት ጋር ከተቋማት ጋር ይሰራል። ይህን ዓለም ላይ የምግብን ችግር በግብርናው ዘርፍ ያለውን ችግር እቀርፋለሁ ብሎ የተነሳውን ነገር ለምን አልፈታም ሲባል ብዙ የሚነሱ ምክንያቶች አሉ። ከነዚህ ውስጥ አንዱ እንግዲህ ፋኦ የሚያቅደውን እቅድ በተለይም ደግሞ ችግሮችን ፈች የሚባሉ እቅዶችን በትክክል መሬት ላይ የማይተገበር መሆኑ ይነሳል። እንግዲህ ለአብነት በተለይም የግብርና ዘርፍ ላይ የምግብ ሉዓላዊነትን ማረጋገጥ ላይ ፋኦ በሰፊው ይሰራል። ለዚህ ደግሞ ሀገራት በቅንጅትና በትብብር እንዲሰሩ ይፈልጋል። ለዚህ ግን የሀገራት ፈጻሚነት እንደ አንድ ችግር ይነሳል። ነገር ግን በዚህ ጉባኤ ላይ በሰፊው ሲነሳ የነበረው ኢትዮጵያን ጨምሮ ጥቂት ሀገራት በተለይም ከቅርብ ጊዜ ወዲህ የፋኦን ዓላማ ለማሳካት ጉልህ አርአያ ሆነው ተነስተዋል ማለት ነው። ለዚህም በተለይም ከሰሞኑ እንግዲህ እንደሰማነው ኢትዮጵያ በአረንጓዴ አሻራ ጋር ተያይዞ ከሱ ጋር ተያይዞ ያሉ የመጡ እምርታዎችን በዚህ መድረክ ላይ በሰፊው ሲነሱ ነበረ። አረንጓዴ አሻራ ችግኝ ተከላ ብቻ አይደለም፣ ምግብን አካሎ የአየር ንብረት ለውጥን ማስተካከልን አካሎ ከሀገር አልፎ ደግሞ ለዓለምም እንደ አርያ የሚሆን ተግባር በመሆኑ እንግዲህ በፋኦ ትልቁን ሽልማት ኢትዮጵያ በአረንጓዴ አሻራ አሳክታለች ማለት ነው። በዚህም እንግዲህ የተገኙ መሪዎች ጭምር ወደ ኢትዮጵያ ሄደው ይህን ተሞክሮ መቅሰም እንዳለባቸው በሰፊው ነበር ሲያነሱ የነበሩት። በተለይም የፋኦ ዋና ዳይሬክተር ኢትዮጵያ ሄደን የኢትዮጵያን ተሞክሮ ማግኘት አለብን። ኢትዮጵያ በግብርናው ዘርፍ ላይ በምግብ ሉዓላዊነት ራስን ለመቻል እያደረገች ያለችው ስራ፣ ከተማን እንዲሁም ደግሞ ሀገርን ለማዘመን እየሰራችው ያለችው ስራ ፋኦ የሚሰራውን ስራ በትክክል መሬት ላይ ማውረድ ምንም እንደሚመስል ማሳያ ነው የሚል ሀሳብን ሲያነሱ ነበረ። የሀገራት መሪዎችም ጭምር እንዲሁ በጥምረት ልንሰራ ይገባል፣ እንደ ኢትዮጵያ ያሉ ሀገራትን ተሞክሮ ማምጣት አለብን የሚሉ ሀሳቦች ሲነሱ ነበረ። የጅቡቲውም ጠቅላይ ሚኒስትር እንግዲህ ኢትዮጵያ በአረንጓዴ አሻራ ተሞክሮዋን አካፍላ ጅቡቲ አሁን ላይ ምን ያህል ምርታዎችን እያመጣች እንደምትገኝ አንስተዋል። ለዚህም ደግሞ ኢትዮጵያ ምስጋና አቅርበዋል። እንደ አጠቃላይ ስናየው እንግዲህ መድረኩ የኢትዮጵያ ተሞክሮ በእጅጉ በትልቁ እንደ አርአያ የተነሳበት መድረክ ነው ማለት እንችላለን። እንግዲህ ወደ ማጠቃለያው ቀን ደግሞ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ደግሞ በሚሰራቸው በምግብ በሜካናይዜሽን እንዲሁም በግብርና ዘርፍ ላይ እየሰራቸው ባሉ ስራዎች እንዲሁ የፋኦን እውቅና አግኝቷል ማለት ነው። ይህም በተለይም ተቋሙ ከዓለም ላይ ካሉ የግብርናውን ለማዘመን ከሚሰሩ ተቋማት ጋር እኩል ተወዳድረውና የሚሰራቸው ስራዎች ተፈትሸው ይህ ተቋም እንግዲህ የኢትዮጵያ ተቋም አሸንፏል ማለት ነው። እንደ አጠቃላይ ስናየው የዚህኛው የዓመታዊ ጉባኤው ለኢትዮጵያ በእጅጉ በብዙ መልኩ የሰራቸውን ስራ ወደፊት ዓመት አሳይታ እውቅና ያገኘችበት ጉባኤ ነው ማለት እንችላለን ማለት ነው። ከዋናው ጉባኤ ጎን ለጎን ደግሞ የሚከናወኑ ውይይቶች አሉ። በዋናነት ደግሞ በግብርናውና በኢንዱስትሪ ዘርፍ ያሉ ባለሀብቶች፣ ዓለም ላይ ያሉ ባለሀብቶች በዚህ ጉባኤ ላይ ተገኝተው ሀገራት ያላቸው ሀብት ምንድነው፣ ወደ እነዚህ ሀገራት ብንሄድ ምን እናገኛለን፣ ምንስ ለውጥ ይመጣል የሚሉ የተለያዩ ምርምሮችን ያደርጋሉ፣ ውይይቶችን ያደርጋሉ። በኢትዮጵያ በኩል ስንመለከት ወደ ኢትዮጵያ መጥተው ኢንቨስት ማድረግ የሚፈልጉ ባለሀብቶች ሰፋ ብለው የተመለከት ነው። እንግዲህ በዚህ ያሉ የኢትዮጵያ ልዑክም ወደ ኢትዮጵያ ሄደው ማምረት ለሚፈልጉ የኢትዮጵያን ሀብት ሲያሳዩ የኢትዮጵያን አቅም ፖሊሲዎቿን አስቻይ ሁኔታዎችን ሁሉ ሲያሳዩና ለነሱም ይሄን መረጃዎች ሲያቀብሉ ነበረ። አብዛኛዎቹ ኢትዮጵያን ያለውን ለውጥ ኢትዮጵያ እየሰራች ያለችውን በግብርናው ዘርፍ በኢኮኖሚው ለመለወጥ እያደረገች ያለችውን ስራ ብዙዎቹ ባለሀብቶች ግንዛቤው አላቸው። ነገር ግን ደግሞ በኒሄድ ደግሞ በአጭር ጊዜ ውስጥ ወደ ኢትዮጵያ ማምረት ብንጀምር ምን እድል አለ የሚለውን ነገር እዚህ ካሉት የኢትዮጵያ ልዑካን ባለሙያዎች ማለት ነው ሰፊ መረጃዎችን አግኝተዋል። እንደ አጠቃላይ ስናየው እንግዲህ ኢትዮጵያ በዚህ መድረክ ላይ በተቋማትም በመሪዎችም እንዲሁም ደግሞ በባለሀብቶችም ጭምር እያሳየች ያለችው የለውጥ ስራ የእድገት ስራ ለማደግ ደግሞ ቀጣይ ያላትን ተስፋና አቅሟን ጭምር ያሳየችበት መድረክ ነው ማለት እንችላለን። ፋኦ እንግዲህ የዘንድሮውን ጉባኤ በተለይም ዓለም ላይ ያለው የምግብ እጥረት ችግር፣ ሌሎች ችግሮችን በምግብ አቅርቦት ላይ ያሉ ችግሮች ተቀርፈው ሀገራት ተባብረው በሚቀጥለው ዓመት ከአሁን የተሻለ ልምላሜና የተሻሉ ስራዎች እንዲሰሩ ለሀገራት ጥሪውን አድርገው የዘንድሮውን ጉባኤ አጠናቋል ማለት ነው። ለፋና ሚዲያ ኮርፖሬሽን ፍሬህይወት ሰፊው ከጣሊያን ሮም።